እስኪ ማንን ደስ ይበለው ብለሽ ነው ተስፋ ቆርጠሽ ቁጭ አልሽው? አረብ ሀገር ላይ አብዛኞች እህቶች በጣም ተስፋ ቆርጠው ምን ላርግ ከዚህ በኋላ ብለው ቁጭ አሉ። በጣም በርካታ እህቶች አሉ። በተለይ ውጭ ላይ የሚሰሩ እህቶች በጣም በብዙ ቻሌንጆች ስለሚያልፉ አንድ ወር ከሰሩ አንድ ወር ስራ ያጣሉ፣ ሁለት ወር ከሰሩ ሁለት ወር ስራ ያጣሉ። በዛ ውስጥ በጣም ቻሌንጅ ስለሚያሳልፉ ተስፋ ይቆርጣሉ። ተስፋ መቁረጥ ምን ጥቅም አለው? ምን ጥቅም አለው? እስኪ ዛሬ አብረን የምናወራ ይሆናል። እሺ በደንብ አዳምጪኝ። እኔ ምናልባት ካንቺ ተሽዬ ወይም ደግሞ ካንቺ አውቄ አይደለም፣ ግን ቢያንስ የተወሰነ ከማቀው ልንገርሽ ብዬ ነው። አንቺም ደግሞ የምታውቂው ነገር ካለ ኮሜንት አድርጊልኝ። ካንቺም ስለምማር አነበዋለሁ። አረብ ሀገራቱ ላይ ሲሰራ በጣም ብዙ ቻሌንጆች፣ ብዙ ጣውረዶች አሉት። በጣም ብዙ ተስፋ የሚያስቆርጥ ነገር አለ። አረብ ሀገር ስትሰሪ ብዙ ተስፋ የሚያስቆርጥ ነገር አለ። ግን ተስፋ ብትቆርጪ አንቺ ማን ነው አንቺን የሚያነሳሽ ነው ትልቁ ጥያቄ፣ ትልቁ ፖይንት ማለት ነው። አሁን አንቺ ላይክ ቤተሰብ ጋር ገንዘብ ስትልኪ ገንዘብሽ እንደሌለ ሰማሽ። ወንድምሽ ጋርም ገንዘብ ስታስቀምጪ ወንድምሽም ወይ ባጃጅ ገዝቶበት ወይ ከብቶች ገዝቶበት ወይ የሆነ ነገር አድርጎ ገንዘቡ የለም። እህትሽ ጋር ስታስቀምጪ ከነበረ እህትሽም የሆነ ነገር አድርጋ ገንዘቡን አጣፋችው። ስትሰሚ በቃ ከዚህ በኋላ ለምንድን ነው የምኖረው? ከዚህ በኋላ ለምን ብለሽ ራስሽን ይዘሽ በቃ የምታደርጊው ነገር ግራ ይገባሻል። በጣም ተስፋ ትቆርጫለሽ። ረጅም ዓመት በተለይ አረብ ሀገር የቆያችሁ ልጆች 5 ዓመት 6 ዓመት 10 ዓመት እኔ ላይክ ማርኮ ይሄውላችሁ እንደምታዩት ይሄን ውሻ እጄ ስወጣ በጣም ብዙ አበሻ ያለው በጣም ብዙ ምናልባት የኛ ቪላ እዛ ነው። እኔ ግን እዛኛው ቪላ ድረስ ነው የሚሄደው ውሻውን ይዤ ማለት ነው። እና ብዙ አበሾች ነው የማገኘው። ግማሹ 10 ዓመት የቆየ፣ ግማሹ እዚሁ አግብቶ ወልዶ የሚኖር ህይወቱን መስርቶ የሚኖር፣ ግማሹ ደግሞ 10 ዓመት ስትሰራ ስለፋ ለቤተሰብ ገንዘብ ስትልክ ቆይታ አሁን ላይ ምንም 5 ሳንቲም እንደሌላት የተነገረች ልጅ እኔ ማቃት እዚህ በአካል አለች። 10 ዓመት ሙሉ ገንዘብ ስትልክ ለቤተሰብ ለዛውም ለወንድሟ ስትልክለት ወንድሟ ላንቺ ነው ቤት እየገዛው ያለውት፣ ላንቺ ነው ቤት እንደዚህ ያረኩ ያለውት እያለ ፎቶ እየነሳ እየላከላት ለካሱ ለራሱ ነበር። አዲስ አበባ መሀል ላይ ኮንዶሚኒየም በሷ 10 ዓመት በሰራችው ብር እሱ ለራሱ ኮንዶሚኒየም ገዝቶ ኮንዶሚኒየሙን ምን አስመስሎ ውስጡን አሳምሮ የሚያስፈልገው ነገር ሁሉ ዘመናዊ አድርጎ እሱ ህይወቱን እየኖረበት ነው። ይሄን ነገር ስትሰማ በጣም ተስፋ ቆረጠች፣ በጣም አዘነች። በቃ ከዚህ በኋላ ምናምን አለች። ደግሞ እዚህ አገር ሆና ምንድነው የሚባለው ይሄ ኢጃዛ ወይ ምናምን ስትሄድ አይ ቲንክ ይመስለኛል ተፈቃቅራ ምናምን አይ ቲንክ እንደዛ ይመስለኛል ተፈቃቅራ ተግባብታ ምናምን ከዛ ልጅ ወለደች። ልጇ አሁን ኢትዮጵያ ነው ያለችው እና ለልጇ ስትል ነው የምትኖረው። ያቺ ልጅ ባትኖርች ልጅ በቃ ራሷን ሁላ የማጣት እንትን ውስጥ የነበረች ልጅ ነበረች። እና በጣም ነው እኔ ስሰማ እኔ እንደዚህም አይነት ወንድም አለ ነው ያልኩት። እንዴት ወንድሟ አሁን እንደዚህ ያደርጋል? ከዛ አንዳንድ ነገሮችን ስሰማ ደግሞ አራ ከዚህ የበለጠ ብዙ አለ። ስለዚህ ምናልባት 10 ዓመትም ስሪ 15 ዓመትም 20 ዓመት ስሪ ይገባኛል። ያሳለፍሽው እድሜ ልመልስ ብትይው አይመለስም። ውሃ ከተደፋ ተደፋ ነው፣ አይታፈስም። ላይክ እድሜ ማለት እንደዛ ነው። የኔም ሆነ ያንቺም ሆነ የትኛውም ሰው ግን ካለፈ አለፈ ነው፣ መመለሻ የለውም። ስለዚህ ባለፉት ነገሮች ላይ ተስፋ መቁረጥ ይሻላል ወይስ ካለፉት ነገሮች ተምሮ ቀጣይ እንዴት ላድርግ? እሺ ይሄንን አምኜ ሳረግ ነበር፣ በምላሹ ያገኘሁት ይሄ ነው። ስለዚህ ቀጣዩን ደግሞ ምን ላድርግ ነው ላይክ እቺ ልጅ ሰላላት ለልጇ ስትል ቢሆን የምትኖረው፣ አንቺ ደግሞ ልጅ ሳይኖርሽ ላይክ ቤተሰብም ጓደኛም ፍቅረኛም ተብዬ ገንዘብሽን እንዳልሆነ ቢያረጋው በቃ ከሱ ተማሪ። ለወንድ መላክ ገንዘብ ይሄንን አስከትሏል። የለፋውበትን የደከምኩበትን አላስቀመጠም፣ አላቀሽም ብሎኛል። ስለዚህ ማንን ደስ ይበለው ብለሽ ነው ቁጭ ብለሽ 24 ሰዓት ማልቀስ፣ መጨነቅ፣ ማዘን? ማልቀስ አይንሽን ሊያስጠፋሽ ይችላል። አይንሽ ያብጣል፣ አይንሽ ስርስሩ ጥቁር ነው የሚለው። ማዘን መጨነቅ ደግሞ ሰላምሽን ነው የምታጪው። በቃ እኔ እንጃ ሲመሽም ሲነጋም ግራ ነው የሚገባሽ ማለት ነው። እንደዚህ ሆኜ ሰርቼ ገንዘቤ ያልሽ ማለት ነው በጣም እንትን ትሆኛለሽ፣ ዲፕሬሽን ውስጥ ትገቢያለሽ፣ ጭንቀት ውስጥ ትገቢያለሽ። ስለዚህ ተስፋ አትቁረጭ። በፈጠረሽ አምላክሽ ላይ ተስፋ አድርጊ። ፈጣሪ ማንንም ሰው ይሁን ምንንም ሰው ይሁን ሁሉንም በአንድ አይን ነው የሚያየው። እኔን፣ አንቺን፣ ሀብታሙን፣ ደሃውን፣ ያለውን፣ ያጣውን፣ ያገኘውን ሁሉንም ሰው ፈጣሪ በአንድ አይኑ ነው የሚያየው። በተለይ አረብ ሀገር የምሰሩ እህቶች እኔን ጭምር ማለት ነው የእውነት ነው የምላችሁ በጣም ትዕግስተኞች፣ በጣም ቻዮች፣
በጣም ልበ ብርቱዎች ነን እኛ ማለት ነው። አረብ ሀገር እየሰራች እህት ስለ አንቺ ብትነግሪያት ነው አንደርስታንድ ታረግሻለች። እንደዚህ ሆኖ እንደዚህ ተስፋ ቆረጥኩ ብትያት እሷ በዛ መንገድ ውስጥ ስለምታልፍ ወይም ደግሞ እሷ ያንን ቻሌንጅ ስላለፈችው የምትልሽን ነገር ብላ ታበረታሻለች። ግን አንድ አረብ ሀገር ያልነበረችን ልጅ እንደዚህ ወንድሜ ገንዘቤን ወስዶ እንደዚህ ፍቅረኛ ብትያት ምንጭ ትቀልዳለች እንዴ ነው የምትለው ማለት ነው። አየሻረን አንደርስታንድ የሚያደርጉበት መንገድ ይለያያል። ስለዚህ ተስፋ መቁረጥ የሚባለውን ነገር ከአይምሮሽ አስወግጅና በቃ እንደ አዲስ ሰው ሁኚ፣ እንደ አዲስ በቃ ዛሬ እንደተወለደ ልጅ ሁኚ። በቃ ከትናንትናው ተማሪ፣ አታልቅሽ፣ አትዘኝ። ማልቀስ ማዘን የሚያመጣው በሽታ ነው። ማዘን ያልሆነ አዘን የሚጨምርብሽ። ማልቀስ አይንሽን፣ ሰላምሽን፣ ራስሽን የሚያምሽ ሌላ ምንም የምታተርፊው ነገር የለም። እሺ አለቀስሽ እንበል። አንቺ ቁጭ ብለሽ ስታለቅሽ ስለዋልሽ፣ ቁጭ ብለሽ እንደዚህ ስታረጊ ስለዋልሽ ማለት ነው ገንዘብሽም ሆነ የሄደው ሀብት ንብረትም ሆነ ፍቅረኛም የሄደ ከሆነ እሱ ይመለሳል። ምንም የሚመለስ ነገር የለም። ኢቭን አንቺ ራስሽን ከማስጨነቅ ውጭ ምንም አታተርፊም። ስለዚህ በቃ መጠንከር አለብሽ። ለቀጣይ ህይወትሽ ፕላን ማድረግ አለብሽ። ከዚህ በፊት የነበረው ህይወቴ እንደዚህ ነበረ፣ ከዚህ በኋላ ያለው ደግሞ እንዴት ነው መሆን ያለበት? ከዚህ በፊት ሰዎች እንደዚህ ሳግዝ ስረዳ እንደሞኛ ይተውኛል። ከዚህ በኋላ ግን ራሴን መርዳት፣ ራሴን ማገዝ፣ ራሴን መንገድ መስመር ማስያዝ አለብኝ ብለሽ መነሳት አለብሽ እንጂ ቁጭ ብሎ ማልቀስና ቁጭ ብሎ መተከዝ፣ ቁጭ ብሎ ተስፋ ቆርጦ በቃ ከዚህ በኋላ አልኖርም፣ እንደዚህ ነው ማረገው፣ እኔ ከዚህ በኋላ እዚህ ምድር ላይ አልኖርም አትበይ። ምክንያቱም ነገ ምን ይዞልሽ እንደሚመጣ የምታውቂው ነገር የለም። ነገ ምን ይዞ እንደሚመጣ የምታውቂው ነገር የለም። እኔ አሁን ለምሳሌ ከዛሬ 6 ዓመት በፊት ቤይሩት ነበርኩኝ። ከቤይሩት በፊት ኬንያ ነበርኩ። የተለያየ ስራ ሰርቻለሁ። እኔ ድጋሚ አረብ ሀገር እመልሳለሁ ብዬ በህይወት ያስቤውም አልሜውም አላውቅም። ግን አረብ ሀገር እንዴት መጣሁኝ? እንግዲህ የመጣሁት ራሴ መምጣት ፈልጌ ነው እንጂ ቤተሰብ ይጅ ብሎኝ አይደለም፣ ፍቅረኛ ይጅ ብሎኝ አይደለም። ፍቅረኛ እዛ ከነምናምኑ እዛ ይቀመጥ፣ አይመለከተውም በኔ ህይወት ነው። አንዳንዶቻችሁ ፍቅረኛ ገፍቶ ወደ አረብ ሀገር ይልክሻል። ከዛ እዚህ የምትሰሪውን ገንዘብ እሱ እዛ እንደፈለገ ይሆንበታል። በሌላ ቪዲዮ እንሰራለን፣ ቪዲዮ እንሰራለን፣ እናወራለን። ስለዚህ ተስፋ አትቁረጡ። በቃ ተስፋ አትቁረጡ። በእግዚአብሔር ተስፋ አድርጉ። እንደምነታችሁ ሙስሊምም ኮንሽ ዱዓ አድርጊ፣ ክርስቲያንም ኮንሽ ጸሎት አድርጊ። ሁላችሁም እንደምነታችሁ በፈጠራችሁ አምላክ ተስፋ አድርጉ። ፈጣሪ ጥሎ አይጥላችሁም። ሰው ቢከዳችሁ፣ ሰው አላቀሽም ቢልሽ፣ ሰው ምን ቢልሽ የፈጠረሽ አይተውሽም። እኔ እዚህ ከማታውቂው ማህበረሰብ ጋር፣ ከማታውቂው አረብ ጋር፣ ከማታውቂው ግለሰብ ጋር እኮ አግባብቶሽ ሁሉንም ነገር ተቻችለሽ እንደሰራ ያርገሽ እኮ ፈጣሪሽ ነው እንጂ የሰው ልጅ ነው እንዴ? አይደለም። የሰው ልጅማ እንደዚህ ስትደገፊው ማለት ነው ሳታስቢው ሸርተት ይልና እንደዚህ ወድቀሽ ራስሽን መሬት ላይ ነው የምታገኙ። የእውነት ነው የምልሽ። ስለዚህ በምን ውስጥ ሙኝ ተስፋ እንዳትቆርጭ። ገንዘብ ቢሄድ ገንዘብ ይመጣል። ትልቁ ነገር ግን ጤናሽን ስትጨነቂ ጤና ይስተጓጎላል። እንደነገርኩሽ ነው። ብዙ ነገር በአይምሮሽ ውስጥ ሊመላለስ ይችላል። ወይኔ እንትና ብዙ ነገር ግን በቃ ሁሉንም ነገር ወደ ጎን አድርጊና ከፈጠረሽ ጋር ሁኚ። ሶሻል ሚዲያ ላይ የምትሰሚውን ምረጪ። ይሄ ተስፋ የሚያስቆርጡ ነገሮች አታዳምጪ። ተስፋ የሚያስቆርጡ ነገሮች አታንብቢ። በቃ አንቺን ወደ ፖዚቲቭ መንገድ የሚወስድሽ እንጂ ወደ ኔጌቲቭ መንገድ የሚወስድሽ፣ ያ ማለት ወደ መልካም ነገር የሚወስድሽ ወይም መልካም መንገድን የሚያሳዩሽ፣ በቃ ነገ ሌላ ቀን እንደሆነ፣ ነገ አዲስ ቀን እንደሆነ የሚያሳዩሽን ነገሮች ስሚ፣ አዳምጪ እንጂ አረ ከዚህ በኋላማ ህይወት ረር የሚል ሙዚቃም ሆነ ምንም ሆነ ጓደኛም ሆነ ኤኒቲንግ መስማትም ማዳመጥም አቁሚ። ተስፋ መቁረጥ ውስጥ ያሉ ነገሮችን አትከታያቸው። ጓደኞችን ቢሆኑ ማለት ነው። ለምን እንደው ማንም ለምን የእናትሽ ልጅ አትሆንም እንዴ? ከአንቺ እኮ ለራስሽ ስትኖሪ ነው ለሌላ ሰው መኖር የምትችይው አይደል እንዴ? ስለዚህ እናትሽ ልጅ ራሱ ብትሆን ማለት ነው ተስፋ የሚያስቆርጥ ነገር የምትነግርሽ ከሆነ ማለት ነው ለስ ጎ እሷን ወደ ጎን አድርገሽ አንቺ ወደፊት ሂጂ። በቃ ትናንትና እንደዚህ አድርገሽ ወይኔ ከዚህ በኋላ ህይወት የምትልሽ ከሆነ ኢቭን የእናትሽ ልጅ ብትሆን እያልኩሽ እኮ ነው። በቃ ህይወት ይቀጥላል። የኔ እናት አንቺ ወደዚህም ወደዛም ብትይ ህይወት ይቀጥላል። የፈጠረሽ ደግሞ እዚህ ምድር ላይ አመጣሽ አለ ምክንያት አይደለም። ፈጣሪ በፍቃዱ አምጥቶሽ እዚህ ምድር ላይ አንቺ ተስፋ ቆርጠሽ ራስን ማጥፋት፣ የተለያዩ ነገሮች ማሰብ መወሰን አይቻልም። ምክንያቱም ፈጣሪ ያመጣትን ነፍስ ፈጣሪ ነው የሚወስዳት። አንዳንድ ልጆች በፍቅረኛ ምክንያት እንደዚህ ገንዘቤን ወስዶ ራሴን ላጠፋ ነው፣ እንደዚህ ላረግ ነው፣ እንደዚህ እንዴ ገንዘብ እኮ ነው የሄደው። አንቺ እኮ አለሽ በህይወት። ስለዚህ ያ የሄደው ገንዘብ ወይም ደግሞ ያ የጠፋው ገንዘብ አንቺ ትሰሪዋለሽ፣ ታገኘዋለሽ። ትናንት ማን የሰራው ያን ገንዘብ? አንቺ ነሽ። ትናንትና ማን ያንን ንብረት ያመጣው? አንቺ ነሽ። ስለዚህ ሰው የትናንትናው ኦልሬዲ እንደሄደ አድርገሽ ታስቢና ዛሬ ደግሞ እንደ አዲስ ነው እንድትጠነክሪ፣ እንድትበረቺ፣ ህይወትን እንድትጀምሪ እንደ አዲስ የሚያደርጉሽን ነገሮች ማዳመጥ፣ ማንበብ፣ መከተል፣ ጓደኛም ከሆነች
መልካም ጓደኛ፣ ጥሩ የምታነግን ጓደኛ፣ ፕላን ያላት አላማ ያላት እየተከተልሽ ህይወትን እንዳዲስ ማስቀጠል ነው እንጂ በፍጹም ተስፋ መቁረጥ አያስፈልግም። እሺ እኔ ወድ እየሄድሽ ምክንያቱም ህይወት ግዴታ እንድትሄጂ ታደርግሻለች። ስለተከታተልሽኝ በጣም አመሰግናለሁ። ሀሳብ አስተያየት ካለሽ ኮሜንት አድርጊልኝ። እኔ ማግኘት ከፈለግሽ ቴሌግራም ላይ ዲስክሪፕሽን ላይ የቴሌግራም ቻናል ያለ እሱን ተጭነሽ ታገኝኛለሽ። አስታውሽ አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሴት ነሽ። አሁን ያለሽበት እድሜ ልክሽን የምትኖሪበት አይደለም፣ ጊዜያዊ ነው አሁን ያለሽበት። ስለዚህ ነገ ሌላ ቀን ነው። በርቺ። አንቺን የመሰለሽ ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። የአንቺ ስም ያለው ሰው በጣም ብዙ ሰው ሊኖር ይችላል። አንቺ ግን አንቺ ብቻ ነሽ። እየድሽ በርችልኝ።